አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሽራቃ ዩቲዩብ ተከታታይ ጓደኞቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት የእናንተንም ሰላም ብዝዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ሀገራችን አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። የአሽራቃ ዩቲዩብ ተከታታይ ሆናችሁ ላይክን ሼርን በማድረግ አበረታቱኝ እላችኋለሁ ውዶቼ። ገባ በሉ ላይክ ሼር በማድረግ ነው ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። አምሮብኛል። ኧረ ክረምቱ ተስማማል አሉ ለሴት ልጅ። ለክረምት መጥቶ ነው አለ ሴት ልጅ ሌሻ አይን የተጨባደደው ቢስሚላህ ይቀቡ ነው። አምሮብኛል። አዲ በቂ ነው። ከዚህ በላይ ምን ማረብን? በሳይኔ ሸሽታለች እና ዛሬ መጣሁኝ። ባለፈው ማለት ነው የሆነች ግብጥ የሆነች ልጅ ተደፍራ ወይም ነበር ማለት ነው። ከመድፈርም ሌላ ጥቃት የደረሰባት ማለት ነው። እሺ እች ልጅ ያው መንስኤው እንዴት ነበር ብትሉኝ ከአሁኑ መጀመርላችሁ ማለት ነው። ከሀ ልጀምርላችሁ። ከሀ ስጀምር እች ልጅ አባት የላት ወንድም የላት፣ እናት አላት። እናቷ ታማሚ ናት። እች ልጅ 15 አመት ወደ 14 አመት እያሉ ነው። ያው ለሚዲያው ምንድነው ለማሳዘኛው መሰለኝ አላቅም። እሱ አላህ አለም። እሱም አውቀው ነገር የለኝም። እኔ ሲወልዱ አልነበርኩ ሲዋለዱ አልነበርኩ ማለት ነው። የተባለው ነው እዚህ ጋር መጥቼ የምነግራችሁ ማለት ነው። እቺ ልጅ እናቷን የምታስተዳድረው እሷ ናት እየተባለ ነው። እሷ ናት አሉ። እናቷ ታማሚ ናት። እቺ ልጅ ከስራ ተመልሳ ስትመጣ እናት ርቦኛል ስትላት እንደ ማንኛውም የሀገራቸው እንደኛ ኢትዮጵያ ነው የሚኖሩ ማለት ነው። የሰፈር ሱቅ ስትወጣ አንድ የሆነ ጎረምሳ ወይም አንድ ወጠጤ ይህን ስልክ ትገዥኛለሽ ብሎ መንገድ ላይ ያቆማታል ማለት ነው። ይሄ የምገዛበት ነገር አቅም የለኝም ብላ ስትለው ይሄ ልጅ ሌላ ነገር ነው አቅዶ የመጣ ሌላ ነገር ነው የእሱ ጭንቅላት ውስጥ ያለው። እሱ ስልኩን መግዛት ሳይሆን እንግዲህ አቅዶ ነው የመጣውን መልስ ስትመልስለት አልችልም ስትለው ብር የለኝም ስትለው አቅዶ የመጣለትን ነገር ለማሳካት ሞከረ ማለት ነው። እሱን ለማሳካት ሲጀምር እቺም እህታችንም አይ አታሳካም ይሄን ነገር ልክ አይደለም በማለት ራሷንም ለማዳን ብትሞክርም ያው ሴት ልጅ ናት አይፈረድባትም። አንድ ወንድ ልጅ እሱ ያው ምንድነው ብሏል ማለት ነው። የፈለገውን አግኝቷል። ጥቃት አድርሶባታል። እንግዲህ ማንነቱን ደግሞ እንዳታቅ አይኗ ላይ በቦክስ እየመታ አይታችኋል። አይኗ በልዟል። ሰውነቷ ተጎድቷል። እንደው በሰው ልጅ ውስጥ ሰው ሆኖ አውሬ እንዳለ አሁን ነው የተረዳሁኝ ማለት ነው። የምሬ ነው ምላችሁ ወላሂ ከሰማን ቢላ ወላሂ ላዚም ነው ምላችሁ። ሰው ሆኖ አውሬ ማሆን አውሬ እንዳለ አሁን ነው የተረዳሁት። ለካ ወንዶች እንደዚህ አውሬ ናቸው ነው ያልኩኝ። አውዙ ቢላሂ ሚነሽ ሸይጣን ረጂም። አንድ ሴት ልጅ እንዴት ትመታለች በእናታችሁ? አይኗን አይታችሁ ከሆነ እኮ የደም እንባ ነው የምታለቅሱ። አይኗን ማንነቱን እንዳታውቅ የፈለገውን ካረገ ወዲህ ማለት ነው። እንዴት ሴት ልጅ እንደዚህ ትደረጋለች? ወላሂ በጣም አሳዝናኛለች። ያው ሀገራቸው እንደኛ እንደደፈሩ እንደፈለጉ ይደፍራሉ፣ እንደፈለጉ ሰው ይገድላሉ፣ የፈለጉትን ይናገራሉ። እንደኛ ሀገር ነው ሀገራቸው ማለት ነው። በቃ ሰውም ተደፍረው ይኖራሉ፣ ሰውም ገድለው ይኖራሉ። የተወሰነ ጊዜ እስር ቤት እንደኛ ሀገርም ተመግቡ ይወጣሉ ማለት ነው።
ነገር ሲሆን ማለት ነው ያ ነገር ሲሆን እች ልጅ የሆነ ጉድለቷን አይቶ አባትም እንደሌላት እናትም ታማሚ እንደሆነች ወንድሟም እንደሌለ ሟች እንደሆነ ማንም ወኔ እንደሌላት አውቆ ወኔዋን ለማጥፋት ነበር የመጣ ይሄ ልጅ። ወኔዋን ለማጥፋት ደግሞ ሞክሮ ያው አላህ ሱብሃነሁ ወተዓላ ነፍስሽን አትውጪ ጠብቂ ለእናትሽን ያላትን ደግሞ ያው ተርፋለች ማለት ነው። አልሐምዱሊላህ። ግን ወንድ ልጅ ካሁን በኋላ አስጠላኝ። ለካ እንደዚህ በወንድም ሆኖ አውሬ ያለ እንዴ! ሰው ሆኖ 4 እግር ያለው አውሬ ያለ። አረ እኔ አውሬ ማቀው 4 እግር ያለው ነበር። የምሬ ነው የምላችሁ። እቺ ልጅ በደል ደረሰባት። ማንነቱን እንዳታውቅ አይኗን በቦክስ ደብድቡ፣ አይኗን አበልዙ። በዚህች ልጅ ግን ምንድን ነው የሚገባት ብላችሁ ታስባላችሁ? ሰው ሆኖ የጫካ አውሬ የሆነባትን ማለት ነው። አውዙ ቢላሂ ሚነ ሸይጧን ረጂም። በጣም ነው የገረመኝ። እንደው እህቶቼ እናቱን ማያከብር ቤተሰቦችን ማያከብሩ እኔ አታግቡ ተው ሙላችሁ እኮ ለዚህ ነው። አንድ ወንድ ልጅ ማለት ነው አንድ ወንድ ልጅ እንደኔ አስተሳሰብ ከሆነ ማለት ነው ለእናቱ ፍቅር ካለው እናቱን ያከብር ከሆነ ለእናንተም ክብር ይሰጣችኋል። እህቶቹን ይወዳል። ሁሉም ሴቶች እንደ እህቶቹ ያህል ማለት ነው። እናቱን ማይወድ ከሆነ እህቶቹን ማያከብር ከሆነ የሚያመጣትም ሴት የውጭም ያለችዋ እንደፈለገ ሊጫወትባት ነው የሚፈልገው። ይገባችኋል? እንደኔ ምክር ማለት ነው። እንደው እናቱን ማያፈቅር ወንድ እናቱ ለእናቱ ክብር የሌለው እንዳታቁ እህቶች። እናቱን እስከወደደ ድረስ እህቱ ይወዳል። እህቱ ደግሞ እስከወደደ ድረስ ከውጭም ያሉ እህቶቹን ያከብራል ማለት ነው። የሚያመጣትም ደግሞ እንደ እህቱ ያያል ማለት ነው። እና እንደዚህ አይነት ነገር ጫና የሚፈጥሩ ወንዶች ማለት ነው ለቤተሰባቸው ክብር የሌላቸው፣ በተለይ ለእናትና ለእህት ክብር የሌላቸው ወንዶች ናቸው። ሴት እንደማንም ናት ብሎ የሚያዩ ወንዶች ናቸው። እንደዚህ አይነት ነገር አስጠያፊ ነገር የሚፈጥሩ ወንዶች ማለት ነው። እና ለማንኛውም ዱዓ አድርጋችሁ እናቱን የሚያፈቅር እህቱን የሚወደው እንዲሳችሁ አሜን በሉ። ወንዶችም ደግሞ ዱዓ አድርጋችሁ አባቷን የምታከብር እናቷን የምትወድ ወንድሞቿን የምትወድ እህቶቿን የምትወድ ሴት ይወፍቃችሁ። ሂጃብ ለሆናችሁ ወንዶች፣ ለጋጠ ወጥ ወንዶች አይደለም። ሂጃብ ለሆናችሁ ወንዶች ብቻ። ሂጃብ ስላችሁ በቃ ለሴት ልጅ ሂጃብ የምትሆኑ አላችሁ አይደል? አንዳንድ ወንዶች እንደዛ። እና እቺ ልጅ በጣም ነው ያሳዘነችኝ። ጎኗን አይቶ ወኔዋን አይቶ ከወኔዋን ማንም እንደሌለ ወኔዋን ሊያጠፋ መጥቶ በጣም በዚች ልጅ ምን ያክል ብቸኛ ሆናችሁ እንዴት ነው የሚሰማችሁ ማለት ነው። በተለይ አባት ወንድም የሌላችሁ እህቶቼ ማለት ነው። ሱብሃንአላህ በጣም ነው ያሳዘነችኝ። ወንድም ይኖራት፣ ወንድም ካላችሁ የአባት መተኪያ ነው። ኦኬ ወንድም አባትም እንደሌላት አይቶ ነው ይሄን ሁሉ ሊጫወትባት፣ ይሄ ሁሉ በደል ሊያደርስባት የቻለ ማለት ነው። አላህ ሂዳያ ይስጠው፣ በስ ሂዳያ ይስጠው። ወይ ጉድ ወይ ጉድ! በጣም ነው የገረመኝማ። ብቻ አላህ ለሁላችንም ቀልብ ይስጠን። ልጅቷንም አላህ ያሽራት ለእናቷ ማለት ነው። በእናታችሁ
በጣም ታሳዝናለች። በጣም አንጀት ትበላለች። አይኗ በልጁ ሳይሆን ማየት ነው ያስጠላኝ። የምሬ ነው ምላችሁ። ይከብዳል፣ ልባችሁ ይከብደዋል። እንዴት ብዬ ቀጥ ብዬ አይኔን አፍጥጬ ያው ወጣሁኝ እላችኋለሁ። እና ለማንኛውም ያው የሰው አውሬም ተፈጥሯል ማለት ነው። እኔ ማቀው አሁን የምነግራችሁ ነገር 4 እግር ያለው አውሬ ነበር። ለካ በሰውም አውሬ ያለ ማለት ነው። 4 እግር ያለው ማለት ነው። 2 እግር ያለው ልበላችሁ እንጂ። ለማንኛውም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሬያችሁ ነበርኩኝ። አሽርቃይቱም ነኝ። የሻጋኒቱ ግን ተከታታይ ሆናችሁ ላይክን ሼርን በማድረግ አበረታቱኝ። አዳዲሶቹ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉላችኋለሁ። ሀሳብ አስተያየት ካላችሁ በኮመንት አሳውቁኝ። ዌልካም ቱ ማይ ፋሚሊ ብለናል። ባይ ባይ።